ክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ እየገለጽን ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን። ሰሞኑን በሀገራችን በአርሲ ዞንና ልዩ ልዩ ወረዳዎች በደረሰው ጥቃት መሰረት የሰላም ሚኒስቴር በዛሬው ዕለት መግለጫ ሰጥቷል። በመግለጫውም ይህ ጥቃት የተፈጸመው ሃይማኖትን ተኮር ያደረገ ብቻ ሳይሆን እንዲሁም የመንግስት ተቋማት እንደወደሙ ገልጿል። በዚህም መሰረት አንድ ጤና ጣቢያ እንዲሁም አንድ ቀበሌ ተቋም እንደወደመ ገልጿል። በዚህም መሰረት 5 የሚደርሱ ሚሊሻዎችንና 3 የሚደርሱ ፖሊሶች በዚህ ጥቃት ሰለባ መደረጋቸውንና በአሰኮ ወረዳ ጥንታዊ ቅዱስ ገብርኤል ቤተክርስቲያን መውደሙን ገልጿል። በዚህም ቦታ 4 የሚደርሱ ሲቪሊያን መገደላቸውንና ጥቃት እንደደረሰባቸው ተገልጿል። በሌላ ወረዳ በስርካ ወረዳ 2 የሚደርሱ ንጹሃን ዜጎች ብር አንከፍልም በማለት ታግቶ ብር አለመክፈላቸው እንደሞቱና እንዲሁም በእንቆሎ ዋቤ 2 የሚደርሱ ንጹሃን ብር ባለመክፈላቸው የሞት ሰለባ ሆነዋል። ሰላም ሚኒስቴር ባወጣው መግለጫ በአጠቃላይ 65 የሚደርሱ ንጹሃን ከቀያቸው እንደተፈናቀሉና በኦሮሚያ ክልል ከ6000 የሚበልጡ አብያተ ክርስቲያናትና ገዳማት ይገኛሉ። ለዘመናት ተጠብቆ ተከብሮ ኖረዋል። እስከዛሬም አሉ፣ ወደፊትም ይኖራሉ በማለት በመግለጫውም አመላክቷል። ቤተክርስቲያን ለዘመናት የመጠለያ ቦታ፣ የመሰደጃ ቦታ፣ የእረፍት ቦታ እንጂ የጸብ መጫሪያ የጸብ መነሻ መሆን የለባትም ያለው የሰላም ሚኒስቴር መግለጫው ሰሞኑን በስርካ ወረዳ በእንቆሎ ዋቤ እንዲሁም በአሰኮ የተደረገው ጉዳይ እጅጉን አጸያፊ ነው በማለት በመግለጫው አመልክቷል። ሰላም ሚኒስቴር ባወጣው መግለጫ ሀገራችን ለዘመናት የሃይማኖት መቻቻል፣ አንድነት፣ ህብረት ለሀገር ህልውና ብዙ ድርሻ እንዳላትና ይህንን ጸብ የጫረው የዚህ ጸብ አጋፋሪ ሰላምን ትቶ ጫካ የገባው የሸኔ ጽንፈኛ መሆኑን የፈረጀ የሰላም ሚኒስቴር መግለጫው በዚህም እነሱ ግፍና የጽዋ በደል መሆኑን በመግለጫው አመልክቷል። መመስከሬ ጌታዬ አምላኬ እልሃለሁ፣ ስጠራ ሳመልክ እኖራለሁ። ጌታዬ አምላኬ እልሃለሁ፣ ስጠራ ሳመልክ እኖራለሁ። ክብሬ ነው ክብርን መናገሬ፣ ጽድቄ ነው ፍቅርን መመስከሬ። ጌታዬ አምላኬ እልሃለሁ፣ ስጠራ ሳመልክ እኖራለሁ። ጌታዬ አምላኬ እልሃለሁ፣
የልጅነትን በረከት ካንተ እጠግባለሁ። ክብርህን መናገሬ ጽድቅ ነው ፍቅርህን መመስከሬ አምላኬ ጌታዬ እልሃለሁ ስጠራ ሳመልክ እኖራለሁ ጌታዬ አምላኬ እልሃለሁ እጅሼ ላላፍ ወደ ኋላ እያየው መረቤት ስትሞላ እመካ